በመካከለኛው ምስራቅ የኃይል ሚዛን ላይ ትልቅ የመሬት መንቀጥቀጥ እየተከሰተ ነው። ለአስርት ዓመታት አሜሪካን ወላጅ አባቴ ስትል የነበረችው እስራኤል ዛሬ እጃቸውን ዘርግተው የሚለምኑበትን ያንን የጦር መሳሪያ ሰንሰለት ለመበጠስ ወስናለች። በሚቀጥሉት 2 ዓመታት ውስጥ እስራኤል ዘመናዊና አጥፊ የሆኑትን የጄዳም ቦምቦች በራሷ ምድር በከፍተኛ መጠን ማምረት እንደምትጀምር ይፋ ሆኗል። ግን ጥያቄው ይህ ለምን አስፈለገ የሚለው ነው። በዋሽንግተንና ቴልአቪቭ መካከል ምን ምስጢር ተፈጠረ? አሜሪካ በራፋ ወረራ ወቅት በእስራኤል ላይ የጣለችው የጦር መሳሪያ ገደብ እስራኤልን አስቆጣት ወይስ የራሷን የጦር ኢንዱስትሪ እንድትቀሰቅስ አደረጋት? ታሪኩን ወደ ኋላ መለስ ብለን እንመልከተው። በግንቦት 2024 የባይደን አስተዳደር በእስራኤል ላይ ያልተጠበቀ ውሳኔ አስተላለፈ። በራፋ ወታደራዊ እንቅስቃሴ ምክንያት አሜሪካ የተወሰኑ ቦምቦች ወደ እስራኤል እንዳይላኩ እገዳ ጣለች። ይህ ውሳኔ ለቴልአቪቭ ትልቅ ደወል ነበረ። የቀድሞ የመከላከያ ሚኒስቴር ዮአብ ጋላትና የወንጀል ምርመራ ኮሚሽን ያዕቆብ ቱርክል በአንድ ድምፅ ወሰኑ። እስራኤል ከእንግዲህ በሌላ ሀገር ፖለቲካዊ ውሳኔ ህልውናዋን አታስጠብቅም አሉ። በ2024 ማጠናቀቂያ ላይ እስራኤል ተራ ቦምቦችን በሀገር ውስጥ ማምረት ጀመረች። ነገር ግን በ2025 እና 2026 ነገሮች ፍጹም ወደ ላቀ ደረጃ ተሸጋገሩ። እስራኤል ተራ ቦምቦችን ብቻ ሳይሆን እጅግ በጣም ዘመናዊና ኢላማቸውን የማይስቱ ጄዳም የተባሉትን ስማርት ቦምቦች በራሷ አቅም ለማምረት ቆርጣ ተነሳች። ጄዳም ምንድን ነው? ጄዳም ማለት ተራ የነበሩ ቦምቦችን በማይክሮቺፕስና በጂፒኤስ መሪዎች አዘጋጅቶ በማንኛውም የአየር ሁኔታ በጭጋግ በጨለማና በኃይለኛ አውሎ ንፋስ ውስጥ ኢላማቸውን ቆርጠው እንዲመቱ የሚያደርግ አስደናቂ ቴክኖሎጂ ነው። እስራኤል ቀደም ሲል የእነዚህን ቦምቦች መሪ አካላት ታመርት ነበረ። አሁን ግን ሙሉውን ቦምብ ከዜሮ ተነስታ በራሷ ፋብሪካዎች በከፍተኛ መጠን ልታመርት ነው። ጥር 7 ቀን 2025 የእስራኤል የመከላከያ ሚኒስቴር ከታዋቂው ኤልቢት ሲስተም ኩባንያ ጋር የ1 ቢሊዮን የእስራኤል ገንዘብ ግዙፍ ስምምነት ተፈራረመ። ከጥቂት ወራት በኋላ ደግሞ ተጨማሪ 570 ሚሊዮን ገንዘብ አየር ላይ የሚጣሉ ጥይቶችና ቦምቦች ውል ተፈረመ። ነገሩ ግን በዚህ አላበቃም። እስራኤል በሊባኖስና በኢራን ላይ ባካሄደችው የጦርነት ወቅት መሳሪያዎቿን በከፍተኛ ሁኔታ ተጠቀመች። የቀድሞ የጦር ኃይሎች ምክትል ቺፍ ኦፍ ስታፍ አሁን ደግሞ የመከላከያ ሚኒስቴር ዋና ዳይሬክተር የሆኑት አሚር ባራም እንዲህ አሉ። በኢራንና ሊባኖስ ላይ ያደረግነው ዘመቻ ያለምንም እንቅፋት እንዲካሄድ ያደረገው ቅድመ ዝግጅታችን ነው። አሁን ግን ያለቀብንን ጥይትና ቦምብ በፍጥነት መተካት አለብን አሉ። ከ1000 በላይ አውሮፕላኖችና 150 የባህር መርከቦች ከ120 ሺህ ቶን በላይ ወታደራዊ ቁሳቁስ ከአሜሪካ ወደ እስራኤል አጓጉዘዋል። ነገር ግን እስራኤል ይህ የአየር ድልድይ በማንኛውም ሰዓት በፖለቲካ ምክንያት ሊቋረጥ እንደሚችል ታውቀዋለች። ስለዚህም የሀገር ውስጥ ምርቷን በከፍተኛ ፍጥነት ማፋጠን ጀመረች። አሁን ወደ ዋናውና በጣም አስደናቂው ምስጢር እንመጣለን። እስራኤል ይህን ሁሉ ሀገር በቀል የጦር መሳሪያ ምርት ለማካሄድና የኤሮ ሚሳይል መከላከያዎቿን ለማምረት ገንዘቡን ከየት አገኘችው? በወቅቱ የእስራኤል የመከላከያ ሚኒስቴር በከባድ የገንዘብ ጥረት ውስጥ ነበረ። ከፋይናንስ ሚኒስቴር ጋር በነበረው አለመግባባት ምክንያት በቂ በጀት አልነበረውም። ታዲያ የመከላከያ ሚኒስትሩ ምን አደረገ? እጅግ በጣም ብልህና ፈጣን ስትራቴጂ ተጠቀመ። ለጀርመን ሀገር የተሸጠው የኤሮ 3 ሚሳይል መከላከያ ውል እስራኤል ከጀርመን ጋር ባደረገችው የቢሊዮን ዶላሮች ሽያጭ ያገኘችውን ፈጣን ገንዘብ በቀጥታ ወደ ሀገር ውስጥ የቦምብና ሚሳይል ማምረቻዎች ፋብሪካ ፈሰሰችው። ይህ ገንዘብ የኤሮ 3 ሚሳይል ምርቷን ከ2 እስከ 4 እጥፍ እንድታሳድግ አደረጋት። በወቅቱ የእስራኤል መገናኛ ብዙሃን መንግስትን በጽኑ ነቅፈው ነበረ። በጦርነት ውስጥ እያለን እንዴት የእኛንን መከላከያ ሚሳይሎች ለጀርመን እንሸጣለን ብለው አበዱ። ነገር ግን እውነታው ሌላ ነበረ። እስራኤል ለጀርመን የላከችው በጣም ጥቂት ሚሳይሎችን ሲሆን በምላሹ ባገኘችው ገንዘብ ግን ለራሷ በሺዎች የሚቆጠሩ አዳዲስ ሚሳይሎችንና ጄዳም ቦምቦችን ማምረት ትችላለች። ይህ የ2 ዓመት የጦር መሳሪያ ፕሮጀክት ተጠናቆ እስራኤል በራሷ አቅም ጄዳም ቦምቦችን ማምረት ስትጀምር በዓለም ፖለቲካ ላይ ምን ይፈጠራል? የአሜሪካ የፖለቲካ ተጽዕኖ ይቀንሳል። አሜሪካ ወደፊት ቦምብ ከለክላቸዋለሁ በማለት በእስራኤል ወታደራዊ ውሳኔዎች ላይ ጫና ማሳደር አትችልም። የመካከለኛው ምስራቅ የጦርነት ስጋት ይጨምራል። እስራኤል ያለምንም የውጭ መሳሪያ ስጋት ረጅም ጊዜ የሚወስዱ ወታደራዊ ዘመቻዎችን በኢራን፣ በሊባኖስ ወይም በሌሎች ቀጠናዎች ማካሄድ የሚያስችላትን አቅም ትገነባለች። የኢኮኖሚና የጦር መሳሪያ ኤክስፐርት ማደግ እስራኤል የራሷን ፍላጎት አሟልታ ሌሎች ሀገራት ዘመናዊ ቦምቦችን መሸጥ ትጀምራለች። እስራኤል ከጥገኝነት ወደ ራስ ገዝነት የምታደርገው ይህ ጉዞ የዓለምን የጦር መሳሪያ ጂኦፖለቲካ በፍጹም የሚቀይር ነው። ለ10 ዓመታት የመካከለኛው ምስራቅ ወታደራዊ ሚዛን በአንድ ትልቅ እውነታ ላይ የተመሰረተ ነበረ። እርሱም አሜሪካ ለእስራኤል የምትሰጠው ያልተገደበ የጦር መሳሪያና የፖለቲካ ከለላ ነው። ዋሽንግተን የስልጣን ማዕከል፣ ቴልአቪቭ ደግሞ የቅርብ አጋሯ ነበሩ። ነገር ግን በቅርቡ ነገሮች ተቀይረዋል። እስራኤል የራሷን ዘመናዊ ጄዳም
የአውሮፕላን ቦምቦችና ሚሳይሎች በሀገር ውስጥ በከፍተኛ መጠን ማምረት ስትጀምር ለዓለም ግልጽ መልእክት ታስተላልፋለች። ከእንግዲህ የውጭ ሀገር ፖለቲካዊ ውሳኔ በእጃችን ላይ ሰንሰለት አይሆንብንም የሚል። አሁን ግን ትልቁና ዓለምን የሚያከራክረው ጥያቄ ተደቅኗል። እስራኤል ከአሜሪካ ወታደራዊ ጥገኝነት ሙሉ በሙሉ መውጣቷ ለመካከለኛው ምስራቅ ሰላምን ያመጣል ወይስ የበለጠ የረጅም ጊዜ ጦርነት እሳት ያነዳል? በቅድሚያ ውጥረቱን የሚጨምረውና በርካታ የፖለቲካ ተንታኞች የሚሰጉበትን የመጀመሪያውን ወገን እንመልከት። እስራኤል የጦር መሳሪያ ነጻነቷን ማወጇ ለምን የመካከለኛው ምስራቅን እሳት ያባብሰዋል? እስከዛሬ ድረስ አሜሪካ ለእስራኤል የጦር መሳሪያ አቅርቦት ስለምትሰጥ በጦርነቱ ወቅት እባካችሁ ወታደራዊ እርምጃችሁን ቀንሱ፣ የሲቪል ጉዳት ቀንሱ ወይም የተኩስ ማቆም አድርጉ እያለች ግፊት ታደርግ ነበረ። በራፋህ ወረራ ወቅት የተጣለው የጦር መሳሪያ እገዳ ለዚህ ማረጋገጫ ነው። ነገር ግን እስራኤል የራሷን ቦምብ በራሷ ፋብሪካ ማምረት ስትጀምር አሜሪካ አጻፋዊ እርምጃዎችን እንድታቆም የምታደርግበት የጋራዥ ቁልፍ ይጠፋል። የጦር መሳሪያ እጥረት የሌላት እስራኤል በኢራን፣ በሊባኖስ ወይም በጋዛ ያለምንም የጊዜና የምርት ገደብ ለወራት ወይም ለዓመታት የሚዘልቁ ወታደራዊ ዘመቻዎችን ማካሄድ ትችላለች። እስራኤል በሙሉ በራሷ የምትተማመን ወታደራዊ ኃይል ስትሆን እንደ ኢራን ያሉ ተፎካካሪ ሀገራትና ቡድኖች ይበልጥ ስጋት ውስጥ ይገባሉ። ይህ ደግሞ በሁለቱም ወገን የጦር መሳሪያዎች ቅድምድም እንዲፋጠን ያደርገዋል። ቃጣናው ወደ ከፋ የጦርነት አዙሪት ይገባል የሚሉት ወገኖች እስራኤል አሜሪካን ሳትጠይቅ የምትወስደው እርምጃ የቃጣናውን ዳይናሚክስ ወደማይመለስ ጥፋት ይመራዋል ይላሉ። ነገር ግን ሳንቲሙ ሌላም ገጽታ አለው። የዚህ ውሳኔ ደጋፊዎችና የስትራቴጂ ባለሙያዎች ደግሞ ፍጹም ተቃራኒ የሆነ መላምት ያቀርባሉ። እስራኤል በራሷ መቆሟ እንዴት ሰላምን ሊያመጣ ይችላል? በመካከለኛው ምስራቅ ፖለቲካ ውስጥ ትልቁ የሰላም ዋስትና ጥንካሬ ነው። ተቃዋሚዎች እስራኤል በአሜሪካ የፖለቲካ እገዳ ምክንያት አቅም ያጣች መስሎ ሲታያቸው ጥቃት ለማድረስ ይደፍራሉ። ነገር ግን እስራኤል ያልተገደበና የራሷ የሆነ ዘመናዊ የጦር አቅም እንዳላት ሲያውቁ ጥቃት ከማድረስ ይቆጠባሉ። ይህ ደግሞ ግጭቶች እንዳይቀሰቀሱ ያደርጋል። እስራኤል በአሜሪካ ላይ ብቻ እንደማትተማመን ስታውቅ ከአካባቢው የአረብ ሀገራት ጋር በክራ ዘላቂ ሰላም ለመፍጠር ትገደዳለች። የአብርሃም ስምምነት እንደሚያሳየው የአረብ ሀገራት ከእስራኤል ጋር መተባበር የሚፈልጉት እስራኤል ጠንካራ ቴክኖሎጂና ወታደራዊ ኃይል ሆና ስትገኝ ነው። አሜሪካ በመካከለኛው ምስራቅ የነበራት ጥልቅ ጣልቃ ገብነት ብዙ ጊዜ የቃጠናውን ሀገራት ያበሳጭ ነበረ። እስራኤል ራሷን ችላ ስትቆም አሜሪካ በቃጠናው የምታደርገው ቀጥተኛ ወታደራዊ ጣልቃ ገብነት ይቀንሳል። ይህም በአሜሪካና በጸረ አሜሪካ ሀገራት መካከል ያለውን ውጥረት ያረግባል። ታዲያ እውነታው ወዴት ያዘነብላል? ሰላም ወይስ የጦርነት እሳት? መልሱ ያለው እስራኤል ይህንን አዲስ የተጎናጸፈችውን ወታደራዊ ነጻነት እንዴት እንደምትጠቀምበት ላይ ነው። እስራኤል ይህን አቅም የመከላከያ ጋሻና የፖለቲካ የበላይነት ማረጋገጫ አድርጋ ከተጠቀመችበት ተቃዋሚዎቿን ውጊያ ከመጀመር እንዲቆጠቡ በማድረግ በአካባቢው አዲስ ኃይል ሚዛን ሊፈጠር ይችላል። በሌላ በኩል ግን ይህ የጦር መሳሪያ ነጻነት ዲፕሎማሲያዊ መፍትሄዎችን ለመግፋትና ወታደራዊ አማራጮችን ብቻ ለመጠቀም መንገድ ከከፈተ ቃጣናው ከመቼውም ጊዜ በላይ አስፈሪ ወደሆነ የረጅም ጊዜ ጦርነት አዙሪት ውስጥ ይገባል። ዋናው ቁልፍ ያለው ወታደራዊ ነጻነቱ ላይ ብቻ አይደለም፣ ከወታደራዊ ነጻነቱ በስተጀርባ ባለው የፖለቲካ መሪዎች ጥበብና ፍላጎት ላይ ነው። የዛሬው ትንታኔያችን የሚያሳየው የመካከለኛው ምስራቅ የወደፊት ዕጣ ፈንታ በአዲስ ምዕራፍ ላይ መሆኑን ነው። እስራኤል ከአሜሪካ ወታደራዊ ጥገኝነት ለመውጣት የምታደርገው ጉዞ የታሪክ ትልቅ መታጠፊያ ነው። አሁን ጥያቄውን ወደ እርስዎ እንመልሰው። በእርስዎ እይታ እስራኤል በራሷ አቅም የጦር መሳሪያ ማምረቷና ከአሜሪካ ጥገኝነት መውጣቷ ለመካከለኛው ምስራቅ ሰላምን ያመጣል ወይስ ደግሞ ይበልጥ የጦርነት እሳቱን ያነደዋል? አስተያየተውን በኮሜንት መስጫው ላይ ያስፍሩልን። ቪዲዮውን ላይክና ሼር በማድረግ ለሌሎች አጋሩ። እንደዚህ ያሉ የጂኦፖለቲካ ትንታኔዎች እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን እንዳትረሱ።